የተረገምሽ እርጉም ደረጀ እኔን አንድ ቀን ጠርጥሮ ነው ምን አባሽ ስትይ የጠራጠርሽ? አንቺን እኮ ነው። ተናገሪ ናታን። እቺ ጀምሮ ነው አንተ ከኔ ነገር መደበቅ የጀመርከው? ነው የምረጋጋው ማርታ። እንዴ የሚወራው ነገር እኮ ቀላል አይደለም። እጅግ አጓጊና እጅግ ባንጠልጣይ የሆነው ተወዳጁ ዳጣ ዛሬም በሚገርም ሁኔታ መጥቷል። ሰላም ሰላም፣ የተከበራችሁ እና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ተወዳጁ ዳጣ እጅግ የሚገርም ሁኔታ ተፈጥሯል። እስከ ዛሬ አንዳንድ ጊዜ ሞኝነት የዋህነት ያደርጋል፣ የዋህነት ሞኝ ያስብላል፣ አለመጠርጠር ያስነቃል ይባላል እና ወይዘሮ ማርታ እንግዲህ የአቢጌልን ጥርጣሬ የአቢጌልን ተንኮል ችላ ብላ አሁን ግን የውጭ አሜት ሲመጣባት እኔ ነኝ እንዴ ስህተቱ ያለው ከኔ ጋ ነው ወይ? እኔ ነኝ ወይ ሞኟ? እኔ ነኝ ወይ አይኔን መግለጥ ያቃተኝ ስትል ጥርጣሬ ውስጥ ለመግባት እየጀመረች ነው። እጅግ አጓጊ እጅግ ልብ አንጠልጣይ እስከ ዛሬ ትላለች ዳጣ አምና ስላመነችው ነው እንጂ ልቧንም ጥርጣሬ ቢያሳያትም ልቧ የበለጠ ጥርጣሬ ውስጥ እንዳይገባ የበለጠ እርግጥ አድርጋ ስለያዘችው ሙሉ ለሙሉ በአንተ እምነት ስላላን ነው እንጂ አባዬ አይደለም እኔ እዚህ እየኖርኩኝ የሰላምዬ እርግዝና ራሱ ያስጠረጥራ ስትል እንግዲህ አሁን ሁሉም ነገር መፈንጃው ሁሉም ነገር መውጫው የደፈረሰው መጥሪያው ደርሷል። አቢጌል ብላ እንግዲህ የጎረቤቱን አሜት መታ ለእናቷ ነግራታለች። ወይዘሮ ማርታም ይህ ጉዳይ ወዴት እየሄደ ነው? የኔ ዝምታ የእውነት ስህተት እየሰራው ነው? የኔ ዝም ብሎ ማመን ገደል እየሰደደኝ ነው ወይ? ሞኝ እያስባለኝ ነው ወይ? በማለት እንግዲህ ከባድ ጥርጣሬ ውስጥ ልትገባ ነው። ይህም ብዙዎቻችን እስከዛሬ ምን ያህል እንደምታምነው እና ምን ያህል እንደምትወደው ጋሽ ደረጀን እያልን ነበረ። አሁን ግን ከባድ ነገር ሊፈጠር ነው። እጅግ አጓጊ እጅግ ልብ አንጠልጣይ። ፕሌስ አብራችሁ ይቆዩ። ለቤት አዲስ የሆናችሁ ሰፖርት አድርጉ፣ ደገፍ አድርጉኝ። አብረን እናድጋለን ማለት ነው ውዶች። እንግዲህ ከባለፈው ምዕራፍ እንዳየነው ፎቶ እየተነሱ እያለ ሰላምዬም እናትና ልጅ ትመስላላችሁ ሲላለቸው ዳጣ ናታን ማለት ነው በትክክል የምኮነ ስትል እንግዲህ ሁሉም ደንግጠው ነበረ። ናታን ግን ያን ያህል ተጭኖ መናገርና መጠየቅ ስላልፈለገ ነው እንጂ ከባድ ጥርጣሬ ውስጥ ገብቶታል። የዳጣ እናት በእርግጠኝነት ሰላም ናት። ሰላምም የልጇን አባት መናገር ያልፈለገች የሆነ ምክንያት አላት። ከዳጣ ጋር የሚያገናኛቸው ነገር አለ። ጋሽ ደረጀ፣ ሰላም፣ ዳጣ ሁሉም አንድ ሚስጥር ያላቸው ይመስለኛል ይላል ናታን ማለት ነው። አሁን ጉዳዮቹ ግን አፍጥጠው እየወጡ ነው። ጉዳዮቹ እጅግ አስጊ ደረጃ ላይ ደርሰዋል። ጋሽ ደረጀ በማድበስበስ ነገሮችን ማርታ ከሰማች ከባድ ነገር ይፈጠራል የሚለው ነገር ከባድ ጥርጣሬ ውስጥ እንዴት አልገባችም? እስካሁን እንዳትገባ ነው የምፈልገው እኔም፣ ምክንያቱም ማርትዬ እንድትጎዳ አልፈልግም እያሉ ነበር። አሁን ግን ማርታ ራሷ እስኪ ቆም ብዬ ላስብ፣ እኔ ማን ነኝ? የት ነው ያለሁት? በህይወቴ ውስጥ ምን እየተካሄደ ነው? የውጭ ሰው ድረስ እንደዚህ እስከሚለኝ ድረስ እኔ ስህተቱ መኑ ጋ ነው? እኔ ዝም ማለቴ ነው ስህተቱ ወይስ እንደሌላው ተጠራጥሬ ማስረጃ መፈለጌ ነው? እንደሌላው ተጠራጥሬ በትክክል የልጅሽን አባት ካልነገርሽ ብዬ እሷን መጫኔ ነው ወይ? ከሁለት አንዱ የቱ ጋ ነው ትክክል የቱ ጋ ነው ስህተት? በማለት ከባድ ጥርጣሬ ውስጥ እንድትገባ አድርጓታል። አንዳንድ ጊዜ ሰው እንደ ራሱ እንጂ እንደ ጎረቤቱ አይኖሩም ማለት እዚህ ጋ ነው። በቃ ልቤን አምነዋለሁ ብለን ስንኖር ሰው አያስቀምጠንም። ሰው እኮ ወዶ አይደለም ሌላ ሪስክ ውስጥ ሌላ ጦርነት ውስጥ ራሱ የሚገባው። በቃ እኔ ካመንኩ አመንኩ ነው። ይሄ የራሴ ኑሮ ነው፣ የራሴ እምነት ነው። እኔ ለእሱ ከታመንኩኝ እሱ መታመኑ ለራሱና ለፈጣሪው ነው ብለን ስናምን ህይወታችን ስንኖር ሌላ ሰው ህይወታችን ይቆፍረዋል፣ ህይወታችን ላይ እሳት ይነሰንስበታል፣ ክብሪት ይጭርበታል። ስለዚህ ያ ክብሪት ያ እሳት እንዲቀጣጠል የምናደርገው ራሳችን በምናደርገው ትግል፣ ውስጣችን በሚነሳው ትግል ውስጥ ፈንድቶ ይወጣል ማለት ነው። ስለዚህ ወይዘሮ ማርታ ነገሮችን ደግሞ በትክክል ቆም ብላ ካሰበች የዳጣ አባታውን ለምሳሌ የት አለ ብላ መጠየቅ ትችላለች። እስኪ ስልኩን ስጠኝ ልደውልለት ብላ አንድ ቀን ብደውልለት ይህ ሰውዬ ወደዚህ ድንገት እንኳን እና እስኪ ልጅህን አገኝ እንኳን ሳይባል ድንገት ለእንግድነት ሲመጣ እንኳን ድንገት ቢዋረድ ጋሽ ደረጀ እያልን ነበረ። አሁን ግን ትልቁ ጉዳይ የሰላም እርግዝና ሆኗል። ከዳጣ ልቅ የሰላም እርግዝና ሆኗል ጉዳዩ ማለት ነው። ጋሽ ደረጀ ደግሞ ስለዚህ ለዳጣ ነግሯታል።
ከእናትሽና ከእናትሽ ውጭ በህይወቴ ከማርታ ውጭ ሌላ ሰው ጋር ተኝቼ አላውቅም። የአንቺ እናት ጋር በስህተት ነው። የእሷ እናት ማናት? ሰላም ናት። እሷ ለማወቋ ነው እንጂ ሰላም ደግሞ ልጄን አውጥተህ ጥለህብኛል፣ ልጄን ለአውሬ ሰጥተህብኛል፣ ልጄን ሽተህብኛል፣ እኔ ደግሞ ዘሬን መተካት እፈልጋለሁ፣ አይኔም በአይኔ ማየት እፈልጋለሁኝ በማለት ወይዘሮ አልማዝ፣ ወይዘሮ ሰላም፣ ወይዘሮ ማርታ ወደ ዱባይ ስትሳፈር ነው አቶ ደረጀ እንግዲህ ሰክረው ትንሽ መጠጥ አለፍ አድርገው ጠጥተው ራሳቸውን ስተው ሲመጡ ይሄ እርግዝና የተፈጠረው ማለት ነው። አቶ ደረጀ ምንም አያውቁም። አሁን ሰላም ምንድን ነው የሚወጣት ነው ጥያቄው። ሰላም በቃ አሁን ሰላም የምታጠው ጉዳይ የለም። በቃ እኔ የልጅሽ አባት ማን ነው ብላችሁ የምትጫኑ ከሆነ ከዚህ ቤት እወጣለሁ ብላ ልትወጣ ትችላለች። ምክንያቱም ልጇ ዳጣ እንደሆነች ታውቃለች። ዳጣን በምንም ነገር አባብላ አብሯት እንድትኖር ልታረግ ትችላለች። ግን ትልቁ ጉዳይ የበለጠ የሚያጠራጥረው ዳጣ አብራይ ትኖር ስትል ለዳጣ የምታረግላት እንክብካቤ፣ ለዳጣ የምትሟገትላት ሙግት፣ በዳጣ ምክንያት አብጌልን ስለመታቻት አሁን ሌላ ነገር እንዲጫርና ሌላ ጥርጣሬ ውስጥ እንዲገባ ያደርጋል። ግን ትልቁ ጉዳይ ምንድን ነው? ሰላም ዳጣን ስታረግዝ ወይዘሮ ሰላም ወይዘሮ ማርታ የለችም ወይ ሀገር ውስጥ? 1 ዓመት ሙሉ ከሀገር ውጭ ነበረች የሚለው የብዙዎቻችን ጥያቄ ነው። ስለዚህ የእውነት የምናውቀው ነገር የለም። ወይዘሮ ማርታ የእውነት ሚኒመም 10 ወር ሚኒመም 9 ወር ከሀገር ውጭ ነበረች ወይ ዳጣ ተረግዛ ስትወለድ? ምክንያቱም ሰላም እርጉዝ እንደሆነች ካወቀች ወይዘሮ ማርታ ልጅ ይሸታል የሚለው ጥያቄ አለ። ስለዚህ ዳጣ በምትወለድበት መሀል ውስጥ ወይዘሮ ማርታ አገር ውስጥ የለችም ነበር ማለት ነው። ይህ ነው ብዙ ሰዎችን ጥያቄ ያስነሳው። እንዴት ዳጣ ሰላም እርጉዝ ሆና ከወለደች በኋላ በሰላም እንደተገላገለች እየታወቀ ልጇ የት ሄደ የሚባል ነገር አልተነሳም ወይ የሚለው ብዙዎቻችን ጥያቄ ነው። አሁን ግን በእጅ አዙር ሰላም አሁን የጸነሽው ልጅ የማን ነው? ልጁ አባቱ ማን ነው የሚለው አቢጌል ስትቆፍረው የነበረው ስዘራው የነበረው ተንኮል አሁን ፍሬ አፍርቶ ወይዘሮ ማርታን የጎረቤቱን አሜት አልቻልኩትም፣ በቃ ሰላምን ተጭኘ ግዴታ አባቷን መጠየቅ አለብኝ የሚለው ነገር ፈርጦ መጥቷል። ስለዚህ ሰላም ምንድን ነው የሚበቃት? ምን ነው የምታረገው? አቶ ደረጀም ተጭኖ ምንም የሚያውቁት ነገር የለም። ሚስጥሩን ቀመሩን የምታውቀው ሰላም ብቻ ናት። ማን ነው ተብላ ስትጠይቅ መናገር አትፈልግም። ምክንያቱም ልጅን ስላጣው የልጅ ምትኬ ናት ብላ ነው ጋሽ ደረጀ ጋር የተኛችው። አሁን ግን ዳጣ ስታገኘች ይህ ሚስጥር እስከ መቃብር መቀበር አለበት ብላ አትናገርም። ውጭልኝ ካላችሁ ግን እወጣለሁ ብላ ልትወጣ ትችላለች። እጅግ አጓጊ፣ እጅግ ልብ አንጠልጣይ። አንዳንድ ጊዜ ዝም ማለት ሞኝነት ያስብላል። ዝምታ መልሰና ይባላል እኮ። አሁን ወይዘሮ ማርታ ባሌን አምነዋለሁ፣ ኑሮዬ የኔ ነው፣ ህይወቴ የኔ ነው፣ በቃ ተይኝ ብላ አቢጌልን ብዙ ጊዜ እየገሰጠች ዝም ስትል፣ አሁን ግን የውጭ አሜት ሲመጣባት ነው ሌላ ጥርጣሬ ውስጥ የገባችው። ናታንም እንግዲህ በምሳሌ አስመልክቶ እንግዲህ አንዳንድ ነገሮችን ብለዋታል። ስለዚህ አቶ ደረጀም የሰላምዬ እርግዝና አስጨንቆኛል ብለዋለች።